የዩናይትድ ስቴትስ አርሚ ኢራን ላይ የሚያደርሰውን ጥቃት ፕላን እንዳረገና እንደጨረሰ የዶናልድ ትራምፕን እሽታ እንደሚጠብቅ ነው መረጃዎች እያወጡ የሚገኙት። በትናንትናው ዕለት የዶናልድ ትራምፕና ከሴኪሪቲ አድቫይዘሮቻቸው ደግሞ በሲቹዌሽን ሩማቸው ውስጥ ገብተው ይህን ፕላን እንደሰሙና እንዳጸደቁት ተነግሯል። አንድ አልቲሜተም የመጨረሻ አልቲሜተም ለኢራን እየሰጡ ያሉ ነው የሚመስሉት። እንግዲህ በዚህ ሳምንት ውስጥ የኒኩሌር ስምምነት ወር ደግሞ ኢራን ከአሜሪካ ጋር ስምምነት ውስጥ የማትገባ ከሆነ አሜሪካ ወደ ስትራይክ እንደምትሄድ ነው የሚያሳየው። እንግዲህ የጥቃቱ ዲቴይሉ እስካሁን ድረስ አልወጡም። በምን ተጠቅመው ኢራን እንደሚያጠቋት የትኛውን ሳይት እንደሚጠቃ ምን ነገሮች እንደሚልጉ እስካሁን ድረስ ግልጽ አልወጣም። የተነገረ ነገር የለም። ግን እሱም ፕላን እንዳጸደቁትና ላይክ ዘ ሆል አርሚ የአሜሪካን አርሚ የትራምፕን እሽታው ደግሞ የትራምፕን ትእዛዝ እንደሚጠብቅ ነው የተነገረው። ያው ኢራን ትንሽ ሰሞኑ ቀዝቀዝ ብላ የነበረ ቢሆንም ዛሬ እንግዲህ 50 በላይ የሚሆኑ ባሊስቲክ ሚሳይሎችን ወደ እስራኤል አቅጣጫ መተኮሷ ይታወቃልና ኢራን የሚሳይል እጥረት እንደሌለባት ነው ያየን ያለ ነው። እንግዲህ ዛሬ በነበረው ጥቃት በቴል አቪቭ ውስጥ የሚገኝ የስቶክ ኤክስቼንጅ ደግሞ ይሄ የስቶክ ማርኬት የሚሰራበት ህንጻው እንደተመታ ነው የተነገረውና this is በጣም ትልቅ ጉዳት ለእስራኤል። ያው ኢቭን ቤንያሚን ኔታንያሁም በትናንትናው ዕለት እያመነ የነበረ ነገር ነው። ትልቅ ጉዳቶችን እያስተናገድን ነው፣ ሰዎች የሞቱበት ነው፣ ህንጻዎች የተጎዱብን ነው የሚል ነገር ትናንት ቤንያሚን ኔታንያሁ አስተላልፎ ነበረ። እስካሁን ድረስ 20 የሚሆኑ ቢልዲንጎች ከጥቅም ውጪ እንደሆኑና ከ1500 እስከ 2000 የሚደርሱ እስራኤላውያን ያለ ቤት ደግሞ ሆምለስ እንደሆኑ ነው እየተናገሩ የነበሩት ቤንያሚን ኔታንያሁ። እና ያው ዶናልድ ትራምፕ ትናንትና ከነበራቸው ሚቲንግ በኋላ የተለያዩ የሚዲያ ሰዎች ጠይቋቸው የፒስ ስምምነት ወር ደግሞ ሲስፋየር አልፈልግም አይ ዋንት ኮምፕሊት ቪክቶሪ ነበር የሚለው። እስራኤል ያው በቃ ትክክለኛ እስራኤል ስራውን የምትሰራ ከሆነ አሜሪካ ኢንቮልቭ ማትሆንም የሚል ያው እስራኤል ስራውን ትሰራለች ማለት ያው ኢራን ዲስማንትል ማድረግ ኢራን መጣል ማለት ነው ኢነሰንስ። እና ምንም ሲስፋየር የሚባል ነገር አይ ዋንት ኮምፕሊት ቪክቶሪ እና የኢራንን ኮምፕሊት ወይ ደግሞ አንኮንዲሽናል ሰሬንደር ያለ ምንም ቅድመ ሁኔታ ሰሬንደር እንድታደርግ ነው የምፈልገው የሚል ነገር ነበር ያስተላለፉት። within this week በዚህ ሳምንት ውስጥ የስምምነት ወሮች ደግሞ የፒስ ቶክ ማንሰማ ከሆነ በሚቀጥለው ሳምንት የአሜሪካ የዚህ ጦርነት ላይ ኢንቮልቭመንት is looking like imminent መፈጠሩ ማይቀር እየመሰለ ነው። ኢራን ትላንትና የኦፕሬሽን ትሩ ፕሮሚስ 12ኛውን ዙር ደግሞ the 12th round የኦፕሬሽን ትሩ ፕሮሚስ ሁለተኛ ቃል ኪዳን 3 ትላንትና እያካሄደች ነበርና ብዙዎች የተቀባበሉት አንድ ፎቶ ነበር ስለዚህኛው ሚሳይል እና አንዳንድ የሚዲያ ሰዎችና ኮንተንት ክሬተሮች እንደተመለከቱ ከሆነ ይሄኛውን አዲስ ሎንች ያው አዲስ ሚሳይል ነው ኢራን ኦፍ ኮርስ ቴስት ያደረገች የነበረው ፋታሁን የሚል ስያሜ ይሰጡት ነበርና this not ፋታሁን አይደለም። ይሄ ፋታሁን ሲጀመር አዲስም አይደለም የመጀመሪያም ጊዜም አይደለም። ፋታሁን ጥቅም ላይ ሲውል ጦርነት ላይ እና ፋታሁንና ፋታቱ ጥቅም ላይ ሲውሉ የነበሩት በመጀመሪያው ኦፕሬሽን ቱ ፕሮሚስ 2 ላይ በአምና በተደረገው እንትን ላይ ራሱ ነበሩ። yes እርግጥ ነው they are hypersonic ወይም ደግሞ ከድምጽ ፍጥነት ከ5 እጥፍ በላይ መብረር የሚችሉ ናቸው። ከድምጽ ፍጥነት 5 እጥፍ ማለት ያው ሱፐርሶኒክ ሃይፐርሶኒክ እንደሆነ ነገራቸዋለሁ። የድምጽ ፍጥነት ይሄ የኔ ድምጽ እዚህ ስልክ የሚደርስበትን ፍጥነት እሱን እጥፍ ስታረጉት 5 እጥፍ ስታረጉት ወደ ሃይፐርሶኒክ ይገባሉ። this not ፋታሁን ሳጂ የሚባል አዲስ ነው ሴጂ or ደግሞ ሳጂ የሚባል አዲስ ሚሳይላቸውን ነበር በትላንትናው ዕለት የሞከሩት። አንፎርቹኔትሊ በእስራኤል ኤር ዲፌንሶች ኢንተርሴፕት ቢደረግም ያው ያለ መሆኑ ደግሞ ያሰበውን ቦታ ባይመታም it's an impressive missile. it's an MRBM medium range ballistic missile ነው። ያው እስከ 2500 ኪሎ ሜትር ድረስ ነው ትራቨል ማድረግ የሚችለው። አንዳንድ ሶርሶች ደግሞ ክሌም እንደሚያደርጉት ከማክ 12 እስከ ማክ 14 ከድምጽ ፍጥነት 12 እና 14 እጥፍ በላይ መብረር የሚችል ነው። 500 ሚሉት አሉ 600 ሚሉት አሉ 1000 ኪሎ ግራም ዋርሄድም እንደዚህ መያዝ የሚችሉት አሉ ይችላል የሚታሉ። እነዚህ ምንድናቸው? 1000 ኪሎ ግራም ዋርሄድ ማለት የሚፈነዳው ፓርት ኢምፓክት አድርጎ የሚፈነዳው ፓርት ተቀጣጣዩ ፓርት ነው። 1000 ኪሎ ግራም የሚሆን ቴንቲ ወር ደግሞ ፈንጂ ይዞ መሄድ ይችላል። በዓለም ላይ ካሉ ሃይፐርሶኒክ ቴክኖሎጂ ለሚሳይሎቻቸው ከገጠሙ ሀገሮች መካከል የምትጠቀሰውና ያው ዋንኛው ተብላ የምትጠቀሰው ኢራን ነች ከነ ሩሲያ ምናምን ቀጥላ ማለት ነው። ያው አሜሪካ እስካሁን ሙከራ ላይ ነች። የእንትን ጉዳይ የሃይፐርሶኒክ ሚሳይል ጉዳይ እስካሁን ድረስ ፕሩቭ ተናገረችም ገና ሙከራ ላይ ነች። ሃይፐርሶኒክ ሚሳይልን ሃይፐርሶኒክ የሚያደርገው ፍጥነቱ ብቻ አይደለም ሚድ ኤር አቅጣጫ መቀየሩ ነው። አቅጣጫ ይቀይራል። ሚድ አየር ላይ ያለ አቅጣጫ መቀየር ይችላል። ፍጥነቱን መጨመር መቀነስ ይችላል። የኤር ዲፌንሶችን ኢቬት ለማድረግ ማለት ነው። እና ነፋታሁን ምናምን ፎከስ አድርገውት የነበረው ስፒዳቸው ላይ ብቻ ነበረ ከማክ 5 በላይ እሱም ለኢንተርሴፕተር በጣም ከባድ ነው። ለአየር መቃወሚያዎች ሚሳይሎች በጣም ከባድ ነው። ማክ 5 ትራክ አድርጎ መምታት ብቻ it's not ፋታሁን። እኮ ግርም ትሉኛላችሁ። የኖርዝ ኮሪያውን መሪ የኖርዝ ኮሪያውን ፕሬዚዳንት ኪም ጆንግ ኡንን አምባገነን ስላልኩ ብዙዎቻችሁ ደብሯቸዋል። ምዕራባውያን አልገዛ ስላለ ነው አምባገነን የተባለው ወር ደግሞ የራሱን ህዝቦች ስለ ፕሮቴክት ስለሚያደርግ ነው። ዌር ፕሮቴክት የት ይልኝ ጉድ አምባገነን አላልክም። አምባገነን አታውቅም። ለእናንተ ያላገው በደዳ አምባገነን ነው። ሁሴስ አምባገነን ትርጉም ተቀይሯል። ከና አሜሪካ ያሉትን ሁሉ ተቀብለው ማስተጋባት ልምድ መቀየር ይኖርብናል። ከዌስተርን ራስን ማራቅ አምባገነን አያስብልም። ያትደቦች አምባገነናት ብላ ልሸነፍ ባይጀግን አምባገነን አይባልም። አንተ ህዝቡን የሚወድ መሪ ኪም ጆንግ ኡን እንዴት ህዝቡን እንደሚወድ እንዴት በቃ ለህዝቡ ያለው ፍቅር ነው የምነግራቸው። ወደ ስልጣን ለመምጣት አባቱ ባረፈ ጊዜ ወደ ስልጣን ለመምጣት ስልጣን እንዳይጋሩት በማለት የገዛ ወንድሙንና አጎቱን አስገድዷል። አባቱን ለቅሶ ወር ደግሞ የአባቱን ሀዘን ጠቅላላ ኖርዝ ኮሪያዊ እንዲያከብርና ጠቅላላ ኖርዝ ኮሪያዊ እንዲያዝና እንዲያለቅስ ስለፈለገ ሳምንቱ ሙሉ በአደባባይ እያስወጣ ሲያስለቅሳቸው ነበረ። በየዓመቱ ደግሞ ኪም ጆንግ ኢል የሞቱበትን ሙት ዓመት ሲከበር ሳምንቱ ሙሉ
መሳቅ አይደለም ፈገግ ብትሉ ትገደላላችሁ። በቃ በሌላ ጉዳይ ማለት ነው። ወይ ቀልድ ሰው ነግሯችሁ ወርደስ ብሏችሁ ፈገግ ብትሉ ከፈቀደላችሁ አለባበስና እሱ ከፈቀደላችሁ የጸጉር ቁርጦች የምትቆረጡ ከሆነ ሌበር ካምፕ ወይ ደግሞ ይሄ የከፍተኛ ሌበር የምታስተናግዱበት ካምፕ ትገባላችሁ፣ እስር ቤት። ትንሽ መረረ ካለ ደግሞ እስከ መገደል ትደርሳላችሁ። ኪም ጆንግ ኡን በእናንተ አካባቢ ካለ መስገድ ግዴታችሁ ነው። መስገድ ማጎንበስ ግዴታችሁ ነው። ከዛስ ሲንቀሳቀስ ማጨብጨብ፣ እጃችሁ እስኪዝል እጃችሁ እስኪላጥ ነው የምታጨበጭቡት። ማቆም የለባችሁም። እሱ እስኪቀመጥ ወር ደግሞ እሱ ከአካባቢያችሁ እስኪልቅ ድረስ ማጨብጨብ ማቆም የለባችሁም። ቀድማችሁ ካቆማችሁ ቦዲጋርዶች ወር ከጀርባ ያሉት ሰዎች አንገታችሁን ይዘው ትወረወራላችሁ። እሱ ንግግር እያደረገ የማንቀላፋት የመዘናጋት ትኩረት የመለወጥ ነገር ካሳያችሁ ደግሞ እግዚአብሔሩ ናችሁ። የገዛ መከላከያ ሚኒስተሩን አንቀላፍታል፣ እኔ ስናገር አንቀላፍታል በማለት በአንቲ ኤርክራፍት ጋን ወይም ደግሞ በአየር መቃወሚያ በነዙ ነው በታትኖ ይጣለው። በሺዎች በተሰበሰቡበት ኢንተርናሽናል ኮል ብታደርጉ ከኖርዝ ኮሪያ ውጪ ብትደውሉ ኖርዝ ኮሪያ ውስጥ እየኖራችሁ እስከ ሞት ፍርድ ይፈረድባችኋል። የሰሜን ኮሪያን የደቡብ ኮሪያን ፊልሞች ብትመለከቱ፣ የደቡብ ኮሪያን ዘፈኖች ብትሰሙ፣ ጠቅላላ የዌስተርን ነገሮችን ብትሰሙና ስትሰሙ ብትያዙ ሞት ፍርድ። ስለ ፈጣሪ ስለ እግዚአብሔር ብታወሩ፣ ስለ ኢየሱስ ክርስቶስ ብታወሩ፣ ስለ አላህ ብታወሩ፣ ስለ ቡድሃ ብታወሩ ቀጥታ ሞት ፍርድ ነው የሚፈርድባችሁ። የለም እንደዚህ የሚባል ነገር። ኮሪያ ውስጥ የሚመለከው የኪም ቤተሰብ ነው። ኪም እና የኪም ቤተሰቦች ናቸው የሚመለኩት። ህዝቡ እስከ ቅርብ ጊዜ ድረስ ኪም ጆንግ ኡን የሚጸዳዳ አይመስለውም ነበረ። ሀገሪቷ ውስጥ መመልከት የምትችሉት የመንግስትን ጣቢያዎች ብቻ ነው። 4 ቻናሎች አሉ። እነዚህ 4 ቻናሎች የሚነግሯችሁ ኪም ጆንግ ኡን ማወቅ ያለባችሁን ነገር ማወቅ እንድታውቁ የፈለገውን ነገር ብቻ ነው። ሌላ ምንም ነገር መስማት አትችሉም። ኢንተርኔት ከትንንሽ ሰዎች ይሄ ከነ ኪም ጆንግ ኡን በስተቀር ማንም ሀገሪቱ ላይ አይጠቀም ኢንተርኔት። ከዛ በተጨማሪ ፒዮንግያንግ ዋና ከተማዋ ላይ ለመኖር ካሰባችሁ በፕሬዚዳንቱ በራሱ በኪም ጆንግ ኡን ሃንድ ሴሌክትድ መሆን አለባችሁ። ኪም ጆንግ ኡን ማወቅ አለበት እናንተ ፒዮንግያንግ ውስጥ ለመኖር። እዚያው እኛ ቲቪ ላይ የምናያት ፒዮንግያንግ ነች የሆነች በጣም የሰለጠነች ምናምን የምትመስለን እንጂ ገጠሩ ገጠር ነው። ህዝቡ ከግማሽ በላይ የሚሆን ህዝቡ በረሃብ የሚቀጣበት ነው፣ በረሃብ የሚሰቃይበት ነው። ቤታችሁ ውስጥ ፎቶ መስቀል ግዴታችሁ ነው። የመሪዎቹን ከዚህ ቀደም የነበሩትም ኪም ኢል ሶንግ እና ኪም ጆንግ ኢል የሚባሉትን ሁለቱን አያቱና አባቱን ማለት ነው፣ ሁለቱም መስቀል አለባችሁ። ኢቭን እንኳን ቤታችሁ በሳት እየነደደ ከሆነ ፎቶን ቀድማችሁ ማውጣት አለባችሁ። ከቤተሰባችሁ ቀድማችሁ፣ ከልጆቻችሁ ቀድማችሁ ማለት ነው። አለበለዚያ ሞት ፍርድ አይበለውና እናንተ ፒዮንግያንግ ውስጥ ወር ደግሞ ኖርዝ ኮሪያ ውስጥ ወንጀል ሰራችሁ፣ እናንተ ብቻ አይደለም የምትቀጡት፣ ቤተሰቦቻችሁ፣ እናት፣ አባት እስከ አያት፣ ሚስትክ፣ ልጅክ፣ ያልተወለደው ልጅክ ሳይቀር ቅጣት ይቀጣል። እነዚህ መስፈርቶች አምባገነን ካላስባሉት እንግዲህ የሰውየው እግዚአብሔር ብዬ ብነግራችሁ ይሻላል። በቃ ፈጣሪ የሾመው ሰውየው እግዚአብሔር። ሩሲያው ፕሬዚዳንት ቭላዲሚር ፑቲን በኢራንና በእስራኤል መካከል ስላለው ኮንፍሊክትና ስላለው ጦርነት አንዳንድ ነገሮች ተናግረው ነበር ከጥቂት ሰዓታት በፊት። እንግዲህ ቭላዲሚር ፑቲን እንደተናገሩት ከሆነ ከሁለቱም መሪዎች ጋር ኮንታክት እንዳደረጉና የሁለቱም መሪዎች ወር ደግሞ የሁለቱም ሀገሮች ኢንትረስት መጠበቅ እንዳለበት እንደሚያምኑ ነው የተናገሩት። በጭራሹኑ የአሜሪካ ፕላን የእንትናን የመግደል የአያቶላ ኻሜኒን የመግደል ፕላኗን በሙሉ በጭራሽ እንደማይቀበሉት፣ ጭራሽ ለንግግር ሁሉ እንደማይቀርብ የተናገሩት እና እስካሁን ድረስ ኢራን ምንም አይነት ሚሊታሪ አሲስታንስ ከሩሲያ እንዳልጠየቀች እና ከዚህ ቀደም የነበራቸው ስትራቴጂካል አላያንስ የሚሊታሪ አላያንስ እንደማያካተት እንደዚሁ አረጋግጠዋል። ድብልቅልቅ ያለ ጦርነት ኢራን ውስጥ ብትገባም ሩሲያ እዛ ጦርነት ውስጥ የመሳተፍ ግዴታ የለባትም ማለት ነው። ኢራን አንለስ ኢራን ሪኩዌስት ካላደረገች በስተቀር። እንደተናገሩት ከሆነ ደግሞ ኢራኖች እስካሁን ድረስ ይህን ውጊያ እያካሄዱ ያሉት ብቻቸውን ሙሉ በሙሉ ያለማንም ድጋፍ ብቻቸውን እያደረጉት እንደሆነ ነው የተናገሩት። ከዚህም በተጨማሪ ሩሲያ በኢራን ውስጥ ሁለት ሌሎች የኒውክሌር ማብለያ ሳይቶችን ወር ደግሞ የኒውክሌር ፋሲሊቲዎች ኒውክሌር ሪአክተሮች እንደምትገነባ ለቤንያሚን ኔታንያሁ አሳውቄ ከቤንያሚን ኔታንያሁ ጋር አግሪመንት ጋር ደርሰናልም ብለዋል። ቤንያሚን ኔታንያሁ የሩሲያ የምትገነባቸውን የኒውክሌር ሳይቶች ወር ደግሞ የኒውክሌር ሪአክተሮች እንደማይመታ ማለት ነው። ኒውክሌር ሪአክተር is not necessarily used for weapons grade nuclear ይሄ ኒውክሌርን ጦር መሳሪያ ለማድረግ የሚጠቅም አይደለም። የኒውክሌር ሪአክተሮች ቤዚክሊ የኒውክሌር ሪአክተር ጥቅም ላይ የሚለው ለመርከቦችን ፓወር ለማድረግ ከተማዎችን ፓወር ለማድረግ ምናምን ነው። ከነጋም በኋላ እንግዲህ የኢራን ባሊስቲክ ሚሳይሎች በእስራኤል ላይ ተተኩሰው ነበር። 50 የሚሆኑ በሁለት ዌቭ 50 የሚሆኑ ሚሳይሎች ተተኩሰው ነበር። ከነዚህ ሚሳይሎች ውስጥ እስካሁን ድረስ ሪፖርት የተደረገ ያለው 7 ኢምፓክቶች ወይ ደግሞ 7 ምቶችና 7 ፍንዳታዎች እንደተሰሙ ነው። በቴል አቪቭ እና በቢርሺባ በምትባለው የእስራኤል ፕሮቪንስ ወይ ደግሞ የእስራኤል ከተማ ውስጥ ነው እነዚህ ነገሮች እየተፈጠሩለት እየፈነዱ የሚገኙት። በጀርባ የምትመለከቱት ጥቃት እንግዲህ በቢርሺባ ቦታ በኢራን ባሊስቲክ ሚሳይል ጥቃት የደረሰበት አንድ ሆስፒታል ነበረ። የማወለጃ ሆስፒታል ይሉታል እስራኤሎቹ። እና እስካሁን ድረስ የኦፕሬሽን ቱርፕሮሚስ 3 ከተጀመረው ደግሞ ኢራን እስራኤል ላይ መልስ ምቷን ከጀመረ ጀምሮ 450 በላይ የሚሆኑ ባሊስቲክ ሚሳይሎችን ኢራን ወደ እስራኤል አስወንጭፋለች። ከነዚህ ውስጥ ኮንፈርምድ የሆኑ የመቱት እስከ 50 ቢሆኑ ነው ቦታቸውን የመቱት ማለት ነው። 400 በላይ የሚሆኑት ኢንተርሴፕት ተደርገዋል። እስቲ አው ኪፕ አፕዴት አዲስ ነገር ካለ